ዛሬ በጣም አሪፍ ቪዲዮ ነው ይዤላችሁ የመጣሁት። እዚህ አካባቢ ችግር ያለባችሁ ማለት እዚህ አካባቢ በጣም ቆሻሻ እንደዚህ ነጫጭ ነገር እንደዚህ ይሄ አፍ አካባቢ በጣም ይለጠፋልና እንደሱ አይነት ችግር ላለባችሁ አሪፍ መፍትሄ ነው ይዤላችሁ የመጣሁት። ቪዲዮውን ከተከታተላችሁት መፍትሄውን ታገኙታላችሁ። ሰላም ጤና ይስጥልኝ ውድ ነው የተከበራችሁ የበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው ዛሬ እንደገና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት እዚህ አካባቢ ብዙ ጊዜ ቆሻሻ ይለጠፋል እና ጥቋቁር ነጠብጣቦች እንዲሁም ደግሞ አንዳንድ ጊዜ አልፎ አልፎ ነጫጭ ነጠብጣቦች ይኖራሉ እና እሱን የሚያነሳ አሪፍ ነገር ነው ዛሬ ይዤላችሁ የመጣሁት። 3 ግብአቶች ናቸው፣ ቀላል ናቸው፣ ቤት ውስጥ የምናገኛቸው ነገር ናቸው እና እነሱን ይዤላችሁ መጥቻለሁ ዛሬ። እነሱን አብረን እናድርግና ለእንደዚህ አይነት ነገር መፍትሄ ነው ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። በነገራችን ላይ እኔ በጣም ረጅም ዓመት ነው የማረገው እና እንደምታዩት ብዙ አፍንጫዬ ላይ እንደዚህ እንትን የለብኝም፣ ግን ሌላ ሰው በጣም ይሄንን ነገር የሚፈልገው ሰው አለ ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት እና ወደ ፕሮሰሱ እንሂድ ማለት ነው እና እኔ ኮልጌት ይዤ መጥቻለሁ። ማንኛውም ኮልጌት መሆን ይችላል፣ የግዴታ እንደዚህ አይነት መሆን የለበትም። ማንኛውም እናንተ ጋር ያለ ኮልጌት መሆን ይችላል እና በጣም ትንሽ ነው የምናደርገው፣ ምክንያቱም እዚህ አፍንጫችን ላይ እና እዚህ ይሄ አፋችን አካባቢ ብቻ ነው በብዛት ይሄ እዚህ ጋር እና ይሄን አካባቢ ብቻ ስለሆነ ብዙ አያስፈልገንም። ስለዚህ ትንሽ ነው እንደዚህ እንደምታዩት ይሄው በማንኪያ ሳረገው እንደዚህ ማለት ነው። ይሄን የሚያህል ኮልጌት እንዲሁም ደግሞ ራሱ ደግሞ እንደዚሁ በማንኪያው ይሄ የተፈጨ እንትን ነው፣ ዝንጅብል ነው፣ የተፈጨ ዝንጅብል ነው። ይሄ የተፈጨ ዝንጅብል ትንሽ እንደዚህ እንደዚህ አያችሁት፣ የማንኪያውን ጫፍ ማለት ነው፣ ወይም ሩብ በማንኪያው የሚያህል ማለት ነው። እንዲሁም ደግሞ አፕል ቪኔጋር ነው የሚሆነው። ያኛው ነጩ አይሆንም፣ ይሄኛው ይሄ አፕል ቪኔጋር እሱን ትንሽ ይሄኛውን እንደ ማያያዝ እንዲለን አድርገን ትንሽ በዚሁም እንደዚሁ ግማሽ ማንኪያ ምናምን ያህል ማለት ነው። ብዙ ቦታ ነው ማድረገው ምናምን ካላችሁ ብዙ ማድረግ ትችላላችሁ፣ ግን ብዙ ጊዜ ቆሻሻ የሚያስቸግረው እዚህ አካባቢዎች ብቻ ይመስለኛል። ፊት ላይ ሲሆን እዚህ አካባቢ ብቻ ይመስለኛል እና ይሄ ነው ያላችሁ እንደዚህ እንደ ክሬም ሆነ ማለት ነው። አያችሁ ይሄ እንደዚህ ሆነ ማለት ነው። ስለዚህ ይሄንን አንስታችሁ ወደ አፍንጫችሁና አፋችሁ ላይ ይሄ እንደዚህ ይሄ በአንድ ጊዜ እውነቴን ነው የምላችሁ፣ በቃ በአንድ ጊዜ ጽድት ነው የሚያደርገው፣ ጽድት ማለት ነው እና ምንም አትፍሩት። አፕል ቪኔጋር ምንም ይሄንን ያህል እንትን የሚለው ነገር የለም እና ብዙ ጊዜ ለቆዳ ይደረጋል እና ደግሞ ቆሻሻ እዚህ አካባቢ ሲኖርባችሁ ይሄንን ማስክ ስታደርጉት በጣም ነው የሚያቃጥለው። ማለት ማቃጠሉን የምትፈሩት ከሆነ መተው ትችላላችሁ እና እንደዚህ አድርጋችሁ ይሄ እንደዚህ አድርጋችሁ ቢያንስ ራሱ 10 ደቂቃ በቃ ቢያንስ 10 ደቂቃ ድርቅ ሲል ራሱ ነጭ ይሆናል። በቃ ይሄን ከለሩን ትቶ አሁን ያለውን ሙሉ ነጭ ነው የሚሆነው እና ይሄ ከላዩ እንዲህ ነጥብ ያወጣል ቆሻሻው ማለት ነው ነጭ ሲሆን። ስለዚህ እንደሱ አድርጉና ሞክሩት። እኔ አሁን አፍንጫ ላይ ቆሻሻ የለም ብዬ ግን ቆሻሻ ስላለው እኔ ወዛም ስለሆነ ፊቴ እዚህ ላይ ቆሻሻ ይጋግራል። ስለዚህ ይታያችሁ አሁን ማቃጠል ይጀምራል ማስኩ ማለት ነው እና እንደሱ አድርጋችሁ እዚህ ላይ እዚህ አካባቢ ያለባችሁ ማንኛውም ይሄ ጥቋቁር ነገር ነጫጭ ነገር ግግር የሚለው ይሄ የወዛማ ፊት አይነት ዘይት ነገር ምናምን ጠረግረግ አድርጎ ነው የሚያነሳላችሁ። ስለዚህ ቆይ ልታጠበውና ድጋሜ መጥቼ ያሳያችኋለሁ። እንደዚህ ሆኖ ለአንድ 10 ደቂቃ ልጠብቀውና አመጣለሁ። የሁላችሁ ቤተሰቦች የታጠበው መጣው እና እዩት። ይኸውላችሁ ቅድም የነበረውና አሁን ያው ቅድም የነበረ እንትኑ ራሱ የለም። አያችሁ
እንትኑ ምንድን ነው ወዞ ራሱ ላዩ ላይ የነበረው የለም። አያችሁ ሙልጭ አድርጎ እዚህ አፋቸው አካባቢና ይሄ እዚህ ጋር ያለውን ነገር በጣም ጽድት ነው የሚያደርግላችሁ እና እንደ ራሷን ስትነኩት በስላሴው ደስ ይላል። ንጹህ እንደሆነ ያስታውቃል። እና እንደዚህ አድርጋችሁ ሞክሩት። ይት አያችሁት? ጽድት ነው የሚያደርገውና እንደዚህ አድርጉና ሞክሩት እናንተም። እንደዚህ አድርጌ ነው እዚህ አካባቢ ያለ ቆሻሻ ማነሳው እና 10 ደቂቃ ነው። በዛ ላይም ኖርማል ብዙ ነገር አለ አጠገባችን እና ኮልጌቱ ላይ የምንጠቀመው ነገር ነው። ዝንጅብል እንዲሁም ደግሞ አፕል ቬኔገር። ስለዚህ እንደዚህ አድርጉና ተጠቀሙ። ከዛ በኋላ ላዩ ላይ የሆነ እንትን ክሬም ምንድነው ማለስለሻ ነገር አድርጉበትና ተቀቡ። ከዛ በኋላ በቃ ምንም እንትን የሚለው ነገር የለም። ድርቅ እንዳይል በዛው እናንተ ክሬም ማለስለሻ ነገር ለፊታችሁ የምትጠቀሙትን ወይ ቫይታሚን ሲ ምናምን ተቀቡ። ከዛ በኋላ በቃ እንደዚህ ሆኖ ጽድት ብሎ ይውላል ማለት ነው። ይሄንን ቢያንስ በ10 ቀን አንድ ቀን በ2 ሳምንት አንድ ቀን ብታደርጉት ምንም እንትን የለውም ማለት ነው እና ምንም ይሄንን ያህል መጥፎ ነገርም የለውም። ስለዚህ እንደዚህ የሚያስቸግራችሁ ሰዎች ካላችሁ በተለይ እንደኔ ወዛማ ፊት እና ወዛማ ቆዳ ከሆነ ያላችሁ በ10 ቀን አንድ ቀን በ2 ሳምንት አንድ ቀን አድርጉበት። 10 ደቂቃ ቆይታችሁ መታጠብ ትችላላችሁ። ለዛሬ ያመጣሁላችሁ ቪዲዮ ይሄን ነበር። ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ አድርጉና አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። ባይ